ይሁን ምንም ችግር የለውም በቃ የኔና አንተ ፍቅር አይደለ እኔ እኮ አንተን ብዬ ነው ከዛ ድረስ የመጡት ሀገር አኳልዬ መጥቶት እኮ ላንተ ብዬ ነው አባቴ ምንድነው ይሄን ተረዳኝ እንጂ እንዴት እንግባባ በቃ እኔ ይዘኸኝ እንድጠፋ ብቻ ነው የምፈልገው ስለዚህ ይዘኸኝ መጣፋ ከሆነ በዚህ ሐሳብ የምትስማማ ከሆነ ንገረኝ ካልሆነ ግን እኔ ስሚኝ እሺ መጀመሪያን ስሚኝ ነው ያልኩሽ አይደለ ደጋግሜ ልንገርሽ አንድ ቃል ከኔ ርቀሽ ለመሄድ ማሰብሽን እንደ ሩቅ ሰው በድንገት ሰማሁና እንዳልጠይቅሽ ደፍሬ አንቺን ደሞ እምዬልሻለሁ ወሬ እንደማልሰማ ታዲያ የቤትን ገመናማ ያክሰው ሲነግረኝ ሂድ ብዬ እንዴት ልመልሰው ሰላም ቤተሰቦቼ እንዴት ናችሁ እኔ በጣም ደህና ነኝ ዛሬ እንግዲህ የመጣሁት ማለት ነው አሪፍ ላይ አይደለው ማለት ምን ብዬ መናገር እንደምፈልግ ራሱ አላውቅም ግን ምንድነው መሰላችሁ ሀብትሽ ምንም ነገር አያውቅም ድንገት ጧት ስነሳ ምናምን ነገር ማይሆን ነገር ምናምን ነገር ተፈጠረ ማለት ነው እናም ድንገት ነው ካሜራማኑን ጠርቼ እንደዚህ አይነት ነገር ልሰራ የተገደድኩት ማለት ነው እናም ሀብትሽ እንደነገርኳችሁ ብዙ ምንም ነገር የሚያውቀው ነገር የለም ሲመጣ ነው ብዙ ነገሮች ምነግረው ማለት ነው ያው ከሱ ጋር ብዙ ነገር አስቤ ነበር ከዛ ድረስ መጣ ከሱ ጋር ቆንጆ የሆነ ላይፍ አሪፍ የሆነ ላይፍ እኖራለሁ ብዬ ነው ያሰብኩት የነበረው ነገር ግን ሁኔታዎች እንደዚህ አይነት ነገር ላይ አይደለም እየገፋፉኝ ያሉት ይሄ ነገር እንዳደርግ የሚገፋፋኝ ነገር ደግሞ በጣም ብዙ ነገር አለ በባለፈው ቪዲዮ እንደነገርኳችሁ ከሆነ ብዙ ነገር አይታችኋል ምናምን ነገር ብዙ አስተያየትም ሰጣችሁ ነበር ግን አሁን ደግሞ ከባድ ነገር ላይ ነው ያሉት በጣም ከባድ አንዳንድ ጊዜ መወሰን የሚያቀታችሁ ነገር አጋጥሟችሁ አቀም እንደዚህ አይነት ነገር ላይ ነው ያሉትና ምን እንደማደርግ ራሱ በጣም ጨንቆኛል እርግጠኛ ነኝ በዚህ ሐሳቤ አልሳሳትም ብዬ አስባለሁ ምጸጸትበትን ነገር ማድረግ አልፈልግም ነገር ግን ያው አንዳንድ ጊዜ ለመኖር ብለን ምናረጋቸው ነገሮች አሉ እኔ ከዛ ድረስ መጣ ቤተሰቦቼ ጣልቃ ይገባሉ ብዬ አስቤ አላቅም ነበር በእኔ ሐሳብ ይስማማሉ ብዬ ነበር ያሰብኩት because ምንም ነገር አልነገርኳቸውም ነበር ስለሱ እህቴ ብቻ ነበር የምታውቀው እናትና አባቴ አያውቁም ከዛ በኋላ ግን ያው ቪዲዮ ምናምን ነገር ካዩት በኋላ ብዙ ነገር ተናገሩኝ ብዙ ነገር ይሆንኩኝ ያሉት በሱ ምክንያት ማለት ነው ግን ደግሞ በእንደዚህ አይነት ምክንያት ብቻ ሀብትሽን ማጣት ስለማልፈልግ የሆነ ነገር አስቤያለሁ ማለት ነው ያሰብኩትም ነገር እንዴ ብዬ እንደምነግረው ራሱ አላቅም ምን እንደሚለኝ ራሱ አላቅም ማለት በይስማማል ወይስ አይስማማም ወይም ደግሞ እኔና እሱ የኔና እሱ ነገር ካልተስማማበት ማለት ነው እዚህ ለሚያበቃ ይመስለኛል ማለት ነው በህይወት ስትኖር ያው እኛ ሰዎች ስንባል በህይወት ስንኖር ቤተሰቦቻችን ብዙ ነገር ናቸው ለኛ ብዙ ነገር ያደርጉልናል ግን ደግሞ አንዳንድ ጊዜ ቤተሰብ ያልፈቀደው ግንኙነት ሲሆን ደግሞ ነገሮችን በጣም ከባድ ያደርጉታል ማለት ነው ቤተሰብ ደግሞ ሲወድ አንተ ጋር ያለውን የፍቅር አጋር ሲወዳው ወይም ደግሞ አብሮክ ሲደሰት እንደማይት በጣም የሚያጓጓ ነገር አለ ብዬ ነው ማስበው አንዳንድ ጊዜ በጓደኞቹ ራሱ ቀናለው ማለት ከዛ ድረስ ብዬ መጥቼ እንደዛ ይሳካልኛል ብዬ ማለት ሀብትሽ ምንም ቢሆን በጣም ጥሩ ሰው ነው እነሱ እንዳሰቡት አይነት ሰው አይደለም እነሱ እንዳሰቡት አይነት ሰው አይደለም ግን ደግሞ ያው እንዴት አርጌ እንደማስረዳቸው አላቅም ማለት ብዙ ነገር ሞከርኩኝ ብዙ ነገር አሰብኩኝ ግን ደግሞ ምንም በቃ ሊስማሙ ምናምን ነገር አልቻሉም ማለት ነው ስለዚህ ያው ያሰብኩት ሀብትሽ ይዞኝ እንዲጠፋ ነው ያሰብኩት ማለት ነው የመጨረሻ እንትን እሱ ነው የሚሆነው ምክንያቱም ከሱ ጋር የጀመርኩት ላይፍ እስከ ቀጣይ ድረስ ነው ማስበው ማለት ነው ከሱ ጋር ብዙ ነገር ነው ማስበው የዛሬን ቀን ብቻ ሳይሆን መፈልገው
እስከ ነገ ልጆች ወልደን ትዳር መስርቼ ከሱ ጋር ደስተኛ የሆነ ፋሚሊ ነው መፍጠር የምፈልገው ከዛ እዛም ይያለው ሲጀመርም የምፈልገው የነበረው ከሱ ጋር የሆነ ፌክ ነገር አይደለም የምፈልገው የነበረው ከዚህ በፊት የነበረኝን ግንኙነት ከሱ ጋር ያደረኳቸው ነገሮች ሁሉ የተለየ ነገር ነው ማለት እሱ በጣም መልካም ሰው ነው ያጓህ ነው ጥሩ ሰው ነው አይ ዶንት ኖ በቃ ስለሱ መግለጽ በጣም ነው የሚያቀተኝ እናም ለሱ ስል ብዙ ነገር አደርጋለሁ ብዙ ነገር ቤተሰቦቼንም ማስከፈት አልፈልግም ምክንያቱም ለቤተሰቦቼ ነግራቸውን የመጡት ከዚህ በኋላ ያው በኔ ማይስማሙ ከሆነ ከዛ ድረስ የመጡትም ለሱ ብዬ እስከሆነ ድረስ ከሱ ጋር የመኖር ቀድ እንዳለኝ ምናምን ነገር ነው የነገርኳቸው እንግዲህ ቤተሰቦቼ ምንም ነገር አልተስማሙም ማለት ነው እንዴት ብለሽ ከሱ ጋር ምንሽ ትሄጃለሽ 2 ወር 3 ወር እንኳን በማይሞላ ጊዜ ሳታ 2 ወር 3 ወር ግንኙነት ነው ያላችሁ እንዴ ብለሽ ይቅርታ እንዴ ብለሽ ከሱ ጋር አምነሽቶኛለሽ ናሉኝ ማለት ነው እኔ ደግሞ ከዛ ደስ መጣ እሱን አምኜ የትዳር አጋር ይሆናል ብዬ ከሱ ጋር ብዙ ነገር ጀምራለሁ ብዬ ማለት ከድሮ መፈልገው የነበረው ሲጀመር ምርጥ ፋሚሊ መገንባት ነው አለ አይደለ ምርጥ ፋሚሊ ጭቅጭቅ የሌለበት ፋሚሊ ሰላም ያለበት ቤት ብዙ ነገር አለ እና ከሱ ጋር የምፈልገው ያሰብኩትም ነገር ማለት ነው እንደዚህ አይነት እንትን ነው ሀብትሽ ደግሞ እንደዚህ አይነት ሰው ነው ማለት ምርጥ አባት ለልጆቹ ምርጥ አባት የሚሆን ነው ቤተሰቦችን በደንብ የሚመራ አይነት ወንድ ይመስለኛል ሳይሆንም ነው ሲጀመርም እንደዚህ አይነት ሰው ስለሚመስለኝ ከሱ ጋር አስባለሁ ማለት ነው እንግዲህ እሱ ምንም ነገር አያውቅም እስካሁን ድረስ እስከማወራችሁ ድረስ ምንም ነገር አያውቅም ያው ያለውን ነገር እናንተ እንድታውቁት ብዬ ነው ይሄን 3 ቀን ባለፈው ቪዲዮ ከሰራን በኋላ ታቃላችሁ ጠፍተናል የጠፋንበት ምክንያት ይሄ ነው ማለት ነው ምንም ልንግባባ አልቻልንም ቤተሰቦቼ በጣም ያስቸጋሩኝ ነው ያሉት ቤተሰብ ወንድሞቼ እህቶቼ ምንም ከሱ ጋር ሊያኖሩኝ አልቻሉም ማለት ነው የሆነ ቢከዳሽስ አይነት ነገር ነው እዛ ጥዬ መጥቶት ላይፍ ምንም ነገር አልነበረኝም ግን ደግሞ እዛ ብዙ ነገር ነው ጥዬ መጥቶት ስራዬን እዛ የነበሩኝ ጓደኞቼ እዛ በቃ እዛ ፋሚሊ ያፈራዋቸውን ሁሉ ነው ጥያቸው የመጡት እኔ ደግሞ የምፈልገው እዚህ ያለው ነገር እንዳለ ማለት ነው ከሱ ጋር አስቤ ነበርኩት ነገር ነው ማድረግ የምፈልገው ማለት ነው ስለዚህ ያው የጠፋውበት ምክንያት እሱ ነው ስለዚህ ያው ካፕታሙ ዛሬ እንደምንገናኝ ነገር ያለው እየመጣን ያለው ማለት ነው እና ምን እንደሚራሱ አላቀም ያው እንደነገርኳችሁ ዛሬ የመጨረሻ ቪዲዮ ራሱ ሊሆን ይችላል ማለት ነው ያው በሐሳቤ ካልተስማማ የመጨረሻ ቪዲዮ ነው የሚሆነው ማለት ነው ከሱ ጋር ያለኝን ነገር መለያየት ነው የሚሆነው ያው ሁለት አጣብቂኝ ውስጥ ነው ያለሁት ወይ ቤተሰቦቼን እመርጣለሁ ወይም ደግሞ ሀብታሙን እመርጣለሁ ማለት ነው ሀብታሙን የሚመርጥ ከሆነ ከኔ ጋር ሐሳቤን ተስማምቶ የሚሆን ከሆነ ቤተሰቦቼን ትቼ ወደሱ ጋር መጣለሁ ማለት ነው ሀብታሙ ደግሞ እኔን ካልመረጠኝ ወደ ቤተሰቦቼ ጋር መለሳለሁ ወይም ደግሞ ወደ ነበርኩበት ሀገር መለሳለሁ ማለት ነው ያሰብኩት ወደ ነበርኩበት ሀገር ለመመለስ ነው ቤተሰቦቼን ያው ከሱ ጋር እንዳልሆን እንጂ ወደዛ እንድመለስ ነው የሚፈልጉት ማለት ነው ስለዚህ ያው ሀብትሽ እየመጣ ነው ያለው ቼክ ላድርገው ማለት ነው ከኔ ርቀሽ ለመሄድ ማሰብሽን እንደ ሩቅ ሰው በድንገት ሰማሁና እንዳልጠይቅሽ ደፍሬ አንቺን ደሞ እምዬልሻለሁ ወሬ እንደማልሰማ ታዲያ የቤትን ገመናማ ያክሰው ሲነግረኝ ሂድ ብዬ እንዴት ልመልሰው ቀንቶኖ ለልበቅርበት አያውቀኝም አሬ ሰማሁት ውሸት አይመስለኝም እንግዲህ ቤተሰቦቼ እንደነገርኳችሁ ያው ፀሐዩን በጣም እየመረረን ያለው ማለት ረጅም ሰዓት ጠበቅኩት ግን ደርሻለሁ ያለ በጣም ያቆየን ያለው
እኔ እንጃ ለቅም እንደሚመጣ መጠራጠር ራሱ እየጀመርኩ ነው ማለት ነው እንግዲህ እየመጣ ነው እንዴ ብዬ እንደምነግረው ራሱ አላቅም ማለት አንዳንድ ጊዜ ነገሮች ከባድ የሚሆኑብን ሰዓት አለ አይደለ ሰላም ነው እንዴት ነህ እንዴት ነሽ አለሁልህ ምንድነው የዚህ ሻንጣ ነገር አልገባኝም መጀመሪያ እንዴት ነህ ሁሉ እንዴት ነበር ምንድነው ሲጀምር አንተ ለምን መጣ እኔ ነኝ የጣራሁት እሷ በስተጠራ እንዳመጣ ብያለሁ አይደል ለምን መጣ አይ እኔ ነኝ የጣራሁት አልኩኩ ለምን ቢሆንስ አይ የሆነ ምነግርክ ነገር አለና ለዚህ ነው የጣራሁት አብሮን እንድናወራ ፈልጌ ነው እኔ ነኝ የጣራሁት እሱ ምንም ያውቀው ነገር የለኝ እኔ ነኝ የጣራሁት አልኩኩ ማወቅ ያለብህ ነገር ስላለ ምን ነው ምንድነው አይ በጣም ይርኩ አቻኩልኩ አይቅርታ እኔም ደግሞ በጣም ፀሐይ የቀጠቀጠኝ ነው ያለው እንደዚህ ጸላይ ምንድነው ያው እንግዲህ የሆነ ነገር ልናገርክ ፈልጋለሁ እኮ ምንድነው እንዴ ብዬ እንደምነግርክ አላቅም ማለት ምን አይነት ስሜት እንደምፈጠርብክ ወይም ደግሞ ምን አይነት ውሳኔ እንደምትወስን አላቅም እና ቆይ አንተ ካሜራውን ወደዛ አድርገው አንዴ እኔ ነኝ የጠሩት አልኩ በቃ እኔ እናንተ ሲጀም እንድንጨቃጨቅ አይደለም የጠሩት አይደለም እኔ ነገር እያየኝ እንዳልጨቃጨቀሽ አያረጋኝ እኮ ምንም እንድንጨቃጨቅ አይደለም ሲጀመር የጠሩክ እኮ ይሄን ነገር እያየኝ ደግሞ እንድጨቃጨቅሽ ያረጋኛል ምንድነው በቃ ይሁን በቃ እኔ በጣም ጥሩ ስሜት ላይ አይደለም ባለፈው እንደነገርኩ ጥሩ ስሜት ላይ አይደለም ያለሁት ጥሩ ሁኔታ ላይ አይደለም ያለሁት እዚህ ስመጣ ይጠብቀኛል ብዬ ያሰብኩት ህይወትና እያኖርኩት ያለው ህይወት አንድ አይነት ነገር አይደለም ካንተ ጋር ማሳለፈው ነገር ካንተ ጋር ማደርገው ነገር እርግጥ ነው አሪፍ ህይወት ነው እያኖርኩ ያለሁት ግን ደግሞ አንዳንድ ጊዜ ቤተሰብ ደስተኛ ሲሆን ቤተሰብ ፍቃደኛ ሲሆን በቃ ማለት አንዳንድ ነገር እኮ ነግሬሻለሁ አይደል መጀመሪያ እልሽ እሱ ነገር ስሚኝ እሱ ነገር ማሳመን የምንችልበት ደረጃ ላይ ነን አይደለም እንችላለን የማይቻል ነገር የለም አይሆንም ማሳመን ደረጃ ላይ አይደለም ያለ ነው በቃ ማሳመንበት ደረጃ እኔ ትላንትና ማታ ቁጭ ብዬ ቤተሰቦቼን አባቴን እናቴን እህቴን ወንድሜን ሰብስቤ ንገራቸው በላይም ባለፈው ተናግሬያለሁ ነግሬያቸው የሚሆን አይነት አይደለም ስለዚህ እኔ ደግሞ ካንተ ጋር መለየት ስለማልፈልግ ብቻ ሞሰኛ የሚያለያየን ነገር የለም ሊስን አንዴ በእናት አንድ አዳምጠኝ እኔ ምልህን ብቻ አዳምጠኝ እስከመቼ ሲጀምር አንዴ ብቻ እኔ ምልህን አዳምጠኝ እና የሆነ ነገር እንድትወስን ፈልጋለሁ በቃ ምንድነው ነገር ዛሬ እንድናወራ ሳይሆን ሲጀመር የጠራክ በቃ ውሳኔ ላይ ደርሰህ በቃ አንተ እንድትል ነው እኮ ልስማሽ ምንድነው እስቲ ሐሳብሽ ምን እንደሆነ ማወቅ ፈልጋለሁ አዳዲስ ሐሳብ ይመጣል እስቲ ምንድነው በቃ እኔ ከቤተሰቦቼ ይልቅ በቃ አንተ መርጫለሁ ስለዚህ በሰላማዊ መንገድ ስለሆነ የምፈልገው ይዘህ እንድጠፋ ነው የምፈልገው ይዞ መጥፋት መፍትሄ ነው እንዴ ይዞ መጥፋት መፍትሄ ነው አዎ በቃ ሰው ነን አይደለ እኔ ይሄን እንድትነግረኝ አይደለም ስሚኝ ሰው ነን አይደለ አይደለ ይውልክ ነገ እኔና አንቺ ጋር መሃል መግባባት ላይ ነው ይችላል አይደለ እንዴ ልንጣላ እንችላለን ሰው ነን ፍጹም አይደለንም አይደለ ልንጣላ እንችላለን አይበለውና እግዚአብሔር አይበለውና አንጣላም እንደሆነ ተቆነ እግዚአብሔር ያግዘን ግን ሰው ነን ነገ የሆነ ነገር ቢፈጠር ልንጣላ እንችላለን ነገ መሃላችን ማን ገብቶ ሊያስታርቀን ነው ስለዚህ እኮ አንተ ስለኔና ስላንተ ገናኝነት እርግጠኛ አይደለህም ማለት እኮ ነው ምን ማለት ነው እንጣላለን እኔ እኮ የመጣሁት አንተን ቤተሰቦች ያንቺን ህይወት ቤተሰቦች አይመራልሽም አባቴ ይልክ አንዴ ተረጋጋ እሺ አንዴ ተረጋጋ ይልክ አባቴ እኔ እንድትናደድ አይደለም መፈልገው የተናደድኩ አይደለም እንድናደር ደግሞ እየረክሽኛለሽ እዚህ ስሜት ውስጥ እንደከተኝኝ ያልሽው አንቺ ነሽ ምን እንደሆነ ልንገርሽ ከዛ እዚህ ወሰነሽ ስትመጪ ማንንም በለ ቤተሰቦችን ሰምተሽ መጥተሻል አንተ ሰምተሽ ነው የመጣሽው አንተ ሰምቼ ነው የመጣሁት እነሱ ሰምተሽ ነው የመጣሽው አው እኮ የነገርኩ እኮ ነው ቤተሰቦችን ቢስላሉ መጥፋት መሸሽ መፍትሄ ነው በቃ ጥለኝ አብረን እንድንጠፋ ነው የምፈልገው በቃ ማንንም የሌለበት ማንንም ቤተሰቦቼ የሌሉበት ነገር በቃ ማንንም ሰው ጓደኞቼ ኤቭሪቲንግ ማንንም ማላቀው ነገን አስቢ
አምሌ ቤተሰቦቼ ማንም ማቃውን ሰው ያሌለበት ሀገር ይዘይ እንድጠፋ ነው የምፈልገው ነገር አስቢ ነው ያልኩሻለሁ እኔ እኮ አንተ መርጬ እኮ መጥቻለሁ እኮ አንቺ ምን መምረጥሽ እኔ አንቺ መምረጤ ነው ሁለት ድል ነው እየሰጠው ካለሁት እኔም አንቺ መምረጤ ነው ይሄ ነገር አንተ ወይ ምን እንደምፈልገው በመጀመሪያ ነገር እንድናደርግ የምፈልገው ነገር እንደዚህ መሆን አይደለም በመጀመሪያ ነገር ተረጋጊ እሺ ተረጋጋ ሲቀጥል ማውራት ያለብን ነገር እናወራለን እንደዚህ ካሜራውን ደቀነሽ ግን አልፈልግም ሲቀጥል ደግሞ ከዚህ በኋላ እሱ እንዲመጣም አልፈልግም እኔ ነኝ የጣለው እኮ ይኸውልሽ በእንደዚህ አይነት ነገር በእንደዚህ አይነት ፐርፐስ ነገር እንዲመጣ አልፈልግም እኔ ነኝ የጣለው አልፈልግም በቃ አይደለም አንደኛ ነገር ይኸውልህ ስለኔና ስላንተ ነገር ማለት ነው ብዙ የሚያዩ ሰዎች አሉ ታውቃለህ ቤተሰቦቻችን አሉ ማወቅ ያለባቸው ነገሮች መጣበነ ነገር አስቢ ምንም መጣብን ነገር ይሄው እንደምታየው ልብሶቼን ሁሉም ነገሬን አዘጋጅቻለሁ ማዘጋጀት ያለብኝ ነገር ሁሉ አዘጋጅቻለሁ አሁን የቀረ ነው እና አንተ ያንቺ ቤተሰቦች እኔ ቤተሰብ ጋር ይመጡስ እኔና ይሁን ምንም ችግር የለውም በቃ የኔና አንተ ፍቅር አይደለም እኔ እኮ አንተን ብዬ ነው ከዛ ድረስ የመጡት ሀገር አኳልዬ መጣሁት እኮ ላንተ ብዬ ነው አባቴ ምንድነው ይሄን ተረዳኝ እንጂ እንዴት እንግባባ በቃ እኔ ይዘኸኝ እንድጠፋ ብቻ ነው የምፈልገው ስለዚህ ይዘኸኝ መጣፋ ከሆነ በዚህ ሐሳብ የምትስማማ ከሆነ ንገረኝ ካልሆነ ግን እኔ ስሚኝ እሺ መጀመሪያ ስሚኝ ነው ያልኩሽ አይደለ ደጋግሜ አልንገርሽ አንድ ቀን እሺ ሰማለሁ ማሳመን የምንችልበት ነገር መጀመሪያ እንሞክር ምንድነው የምታሳመነው ሰብስቤ ያናገርኳቸው ምናምን ነው አይደል ያልሽው አንተ ሄደል እኔ ሄጄ አላናግራቸው የማረገው ነገር ላርክ እድል ስጪኝ ይሄ መፍትሄ ነው ብለሽ ነው የምታስቢው እኔ የመጨረሻ እድሌን በያሰብኩት ይሄን ነው ስለዚህ የመጨረሻ እድል ነው የምሰጥክ ወይ እኔ ሄዳለሁ ቆይ በመጀመሪያ ደረጃ የሱ መምጣት አልተመቸኝም የዚህ ሻንጣ መኖር አልተመቸኝም ፕራንክ እያረጋችሁ ነው ፕራንክ ነው የምትሰሩት ቆይ አንተ ሁሉም ነገር ፕራንክ ምንድነው እኮ ህይወት ነው እኮ ህይወት የኔ ህይወት ነው አይደል አንቺ ለራስሽ ስታስቢ ለኔ ህይወት ለምን አታስቢ እዚህ ያለው ነገር ለምን አታስታኪም አንተ ግን ያማል እንዴ እግዚአብሔርን ያማል እንዴ ምንድነው ስለምንድን የምታወራው ፕራንክ ምናምን እንደዚህ ሆኜ ይገጣጠም ታረጋጊ እውነት ነው ብዬ ለምን እንደዚህ ሆኜ ያያየኝ እውነት ነው ወይ ብዬ እንዳምን የምፈልጊው ልንገርክ ውዴ አንተ ምንም የገባ አይደለም ምንም ስለኔ ምንም ያረክሻለሽ ነገር ደግሞ እንዳይገባኝ ያረጋኛል ስለኔ ችግር ስለኔ ስላለብኝ ነገር በቃ ምንም የገባ አይደለም መሰለኝ በቃ አንዳንድ በቃ እንጃ አላውቅም ምን ማለት እንዳለብኝ ራሱ አላውቅም ምንም እንዴ ሰው እንዴት አይገባውም እንዴ ላዳምጥሽ እስቲ አውሪ ብዬ እኮ ነው ላዳምጥሽ ዝም ያልኩት ምን ላውራ ነገርኩ እኮ በቃ እኔ ቤተሰቦቼ ስላለው ነገር አስቢ ቤት ይውል ከዛ ደስ መጣም ሲጀመር ቤተሰቦቼ ደህና ናቸው ምንም አይነት ችግር የለባቸውም ካንተ ጋር ለመሆን አይደል ካንተ ስለ ቤተሰቦች አይደለም ካንተ ጋር ለመሆን ነው የመጡት ካንተ ጋር ለመሆን መፍትሄ አይደለም ካንተ ጋር ለመሆን ነው የመጡት ስለዚህ ቤተሰቦች ካኔ ጋር ለመሆን ደግሞ ይሄ ነገር መፍትሄ አይደለም አንድ አዳምጠኝ እስቲ ሁለታችን አውርተን ሲጀመር ምንም ልንግባባ አንችልም አንቺ እየተግባባን አይደለም አንቺ ሞርታሽ እኔ ሞርተን እየተግባባን አይደል አዳምጠኝ አንዴ ስለዚህ እኔ ቤተሰቦቼን ትቼ አንተ ጋር መጥቻለሁ ብዙ ነገር አዘጋጅቻለሁ በቃ የሚያስፈልገኝ ሁሉ አዘጋጅቻለሁ አንተ ደግሞ ምን ትላለክ ፕራንክ ነው እንዴ ምናምን ነገር ታዲያ እንዴ እሱንም ድንገት መጡ ያንቺም እንደዚህ ሻንጣ መያዝ ምን ብዬ እንዳሰብ ነው በቃ አሁን ምንም ነገር አልፈልግም በሐሳቤ ተስማማለህ ወይስ አትስማማ ምረጥ የመጨረሻ እድል ነው የምሰጥክ በሐሳቤ ተስማማለህ ወይስ አትስማማ አንቺ ለምትወስኚ ውሳኔ ተረጋግተሽ ወስኚ በሐሳቤ ተስማማለህ ወይስ አትስማማ አንቺ መጀመሪያ ወሰነሽ ተረጋጊ ለመወሰን ማለት ነው ተረጋግተሽ መወሰን ያለብሽ እንደዛ ነው እንዴ ነገሩ እንደዛ ምር መፍትሄ ነው መፍትሄ ነው አንዳንድ ጊዜ የማይሰማንን ሰው ከመንከተል ይልቅ መሄዱ መርጣለሁ ስለነበረን ጊዜ በጣም ነው ማመሰግነው ለካ የተሳሳተ ቦታ ነው የሄድኩት እንዳትከተለኝ ቆይ ስሚኝ ነሽ ስሚኝ ወሰነሽ የመጨረሻ ወሰነሽ የመጨረሻ ወሰነሽ እሺ ቆይ ተረጋጊሽ ተረጋጊ ምን ነው ተረጋጊ አንዴ ተረጋጊና አዳም ምን ነው ተረጋጋ አንተ እኮ በቃ የመረጥከው ነገር መርጠሃል እሺ ስሚኝ አንዴ ቆሚ እስቲ ቆሚ መጀመሪያ ተረጋጊ ቆምኩኝ ያዘኝ አይደለም ተረጋጊ ተረጋጋ ፍላጎትሽ ይሄ ነው ፍላጎቴ ይሄ ነው ነገርኩ እኮ እኔ ይኸውልሽ ስሚኝ ፍላጎትሽ ይሄ ነው ይሄ ነው ፍላጎቴ ነገሮችን ማስተካከል የምንችልበት ነገር ቢኖር እሱን እኮ መልካም ነው አይደለ አይሆንም በቃ እኮ ስሚኝ አንዴ ነገሮችን ማስተካከል የምንችልበት ነገር ብናረግ መልካም እንደዚህ ከመጥፋት እንደዚህ ሌላ ነገር ከማሰብ
መጀመሪያ መረጋጋት የሚባል ነገር አለ ይኸውልህ ስሚኝ አንድ እኔን አዳምጪ አይደለ መረጋጋት የሚባል ነገር አለ እኔ ቃል ገብቼልሻለሁ አይደለ በሐሳብሽ በቃ ከዚህ በፊት ቃል የገባሁልሽ ነገር አለ ታስቦሽ እንደሆነ ላስደስትሽ አይደለ ከጎንሽ ልሆን ቃል የገባሁልሽ ነገር አለ እንደተጂም ስላልፈለኩ ነው እየሮጥኩ የመጣሁት በመታረጊው ሐሳብ በመታረጊው ነገር አይምሮ አይቀበሉም ልክ አይደለም ግን ማስተካከል የምንችልበት ነገር ካለ አስተካክለን ብናረግ ግን ይሄ መጥፋት ነው መፍትሄው ትልት ዋነኛውና ተከክለኛው መፍትሄ መጥፋት ነው የምትይ ከሆነ እኔም ካንቺ ተለይቼ መኖር ስለማልፈልግ አበሳብሽን እቀበላለሁ ግን ልቤና ላመነው ግን ወቂ እኔም እኮ ይልካ ነገ የነሱ ምርገም አለኛል ጥሩ ነገር ላይ ላይ ሀብት ሸውልክ የቤተሰብ እናትና አባት እርገማን ጥሩ ቦታ ላይ እኔ ልንገርክሽ አንዴ እኔ አዳመጥኩ አይደለ ይልካ እኔ እኮ ሴት ልጅ ነኝ ምንም ቢሆን ማለት ነው የቤተሰቦቼን ሀዘን የቤተሰቦቼን ችግር ማየት አልፈልግም ግን ደግሞ ምን መሰለክ በቃ በእኔ ሐሳብ ሊስማሙ አልቻሉ ስለዚህ እኔ ደግሞ መመርጠው አንተም ብዬ ነኝ ከመረጥሽ ራስ እኮ ነው ስለዚህ እባክህ ለኔ ብለሽ ብዙ መስዋዕትነት ከፍለሽ ብዙ ነገር አርገሽ እንደመጣሽ አውቃለሁኝ እኔም በደቂቃም ልትከፍ አልፈልግም ሁሌም ደስተኛ እንድትሆኝ ነው የምፈልገው በቃ በእኔ ተስማምታል አይደለ በእኔ ሐሳብ ተስማምታል በቃ ካንቺ ይወልጥ ነገር የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጠት ከምንም ለኔ በምድር ላይ ያለ ጉዳይ ነው